ደግሞ ኪሩቤል ጥሩ ልጅ ነው። እሱማ ጥሩ ልጅ ነው። ግን አባ ሰዎች ስላንተ ቢያወሩብስ? ማለቴ ልጁ ማራለሁ ብላ ከተማ ወጥታ አግብታ መጣች ብትባልስ? ደግሞ ትዳር ጸጋ ነው። ምንም ቢሉ ምን ገዶኝ? አትጨነቂ ስለዚህ። ቢሆንም አባ ስንት ትዳር አላገባም ብዬ ገፍቼ እማራለሁ እመረቃለሁ ብዬ። አዎ ልጄ፣ ባህላችን ታውቂዋለሽ። እንደ እናትሽ ምኞት በወግ በማዕረግ ነው የምድርሽ። እሺ አይዞሽ፣ ስለ ሰው ወሬ አታስቢ። ምንም የጽናት አባት ልጆቻቸውን ሊጠይቁ መጥተዋል። በኪራና በጽናት መካከል ያለውን የፍቅር ግንኙነትም ደስተኛ ሆነው ተቀብለውታል። ነገር ግን በባህል በወግ መሰረት እንድትጋቡ ነው የምፈልገው ሲሉ ማሳሰቢያቸውንም ሰጥተዋል። ሰናይትና ክብሮምም ነቆራቸው እንደቀጠለ ነው። ክብሮም ከሰናይት ጋራ ለመቀራረብ ከፍተኛ የሆነ ጥረት እያደረገ ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በጽናት ድራማ በክፍል 72 ተከስተናል። እንግዲህ ጽናትና ኪራ ለሰርግ እየተዘጋጁ ባሉበት ወቅት የኪራ እናት ድንገት ህይወቷ ስላለፈ በዚህ ምክንያት የሰርጋቸው ስነ ስርዓት እንደተደናቀፈ ሁላችንም ልብ እንላለን። የጽናት አባት ከክፍለ ሀገር ወደ አዲስ አበባ መጥተዋል። እንዲቀበሏቸው ለልጃቸው ከደወሉ በኋላ እሳቸውንም ተቀበሏቸው። ታዲያ ወደ ቤት ሲመጡ በጽናትና በኪራ ፍቅር የተደሰቱት አባትም እጅግ በጣም ሲመርቋቸው ነበረ። እንግዲህ የነኪራ ቤተሰብ ተሰብስቦ በተቀመጠበት ቡናው እየተፈላና እየተጨዋወቱ ሳለ አባት ጽናት ትምህርት ቤት እንደማትሄድና በስራ ላይ ብቻ እንዳለች ያውቁ እንደነበረ እየነገሯት ነበር። ታዲያ አባዬ ይህን እያወቅ ለምን አልነገርከኝም ስትል ጥያቄዋን አስከትላለች። አባትም ከአንቺ ይምጣ ብዬ ነው እንጂ በማለት መልሰውላት ነበረ። ታዲያ ጽናትም ይቅርታ በማለት አባቷን ይቅርታ ስትጠይቃቸው ነበር። ሆነልኝ እኮ ነው የተሰደድሽው በማለት የሆድ ብሶታቸውንም እየተናገሩ ነበር። ታዲያ ቤተሰቡም እርስዎ ጠንካራ አባትና ጎበዝ ነዎት፣ ለጽናት የእናትየዋ መጉደል አባትየው ብዙ ነገር እንዳላጎደሉባትና መልካም አባት እንደሆኑም እርስ በርሳቸው እየተገላለጹ ነበር። ቅዱስ ቡና በጣም ይወዳል። በመጀመሪያም ሴቶቹ የሉም እንዴ አያፈሉም እንዴ እያለ ሲመጣ ግን በረካ ላይ ነበር የደረሰው። ቡናው ስንተኛ ነው በማለትም ይጠይቃል። ልጄ ቡና ትወዳለህ አሉ የጽናት አባትም በጣም እንደሚወድና እሱ እያረረ እኛ እንደነግጣለን በማለት ነበር የመለሰው። ታዲያ ይህንን ንግግሩን በትኩረት ነበረ አባትም ሲከታተሉት የነበረው። ኪራም ምን ነው ቡናው ስላረረ ታስብለታለህ ወይ በማለት ጥያቄውን ያስከትላል። አይደለም ቡናው ይቅርና እንጀራው ራሱ ያሳዝነኛል፣ እሱ ብዙ አይን ተሸክሞ ሌሎችን ማየት አለመቻሉ በማለት እየተናገረ ነበር። ጽናት አባትን በመገረም እኛ ያላየነውን አንዳንድ ሰዎች ያስተውሉታል በማለት ነበር የመለሱት። ታዲያ የቅዱስን ንግግር ቅኔው ምን እንደሆነ አባ ይፍቱት ተባለ። አባም ለምሳሌ ቅንድብ ላይ ቅርብ ነው፣ ነገር ግን ሊመለከተው አይችልም አሉ። ቅዱስም ጋሼ ማለት የፈለገ ተጠራጣሪ ብትሆኑ ዙሪያችሁን ካላያችሁ መጠቃጣቸው አይቀርም ለማለት ፈልገው ነው በማለት እሳቸው የፈቱበትን ቅኔ ለነኪራ እየነገራቸው ነበር። ሰናይት ከቤቷ ተነስታ ወደ ነኪራ በምትመጣበት ሰዓት መንገድ ላይ ከክብሮም ጋር ይገጣጠማሉ። ክብሮም አውቆ እየገጫት ነበረ። እንግዲህ ከዚህ በፊት ጽናት ላይ ሲያደርግ የነበረውን አሁን ሰናይት ላይ ቀጥሎበታል። ሰናይት በጣም ተነጫነጨች፣ ብዙ ነገር ተናገረችው። ልጅነቴ ይቀጫል፣ እወድቃለሁ፣ እሰበራለሁ ብዙ ነገር ነበር ያለችው። ክብሮምም አትቆጭ፣ አስተውለሽ ሂጂ፣ አንገትሽን ወዲያና ወዲህ እያልሽ በምትራመጅበት ሰዓት አንገትሽ ይቀጫል፣ ኮሰረቴ ተጠንቀቂ እያለ ማሾፉን ቀጥሎበታል። ታዲያ ይህ ኮሰረት የሚለው ቃል ከአንደበቱ ስላልጠፋላት በጣም ነበር የምትበሳጨው። ክብሮም አሁንም ቢሆን አልተፋታትም። ኩሽና ድረስ በመምጣት አረቂ ነው ወይ እየጠጣሻለሽው በማለት አሁንም እየተላከፋት ይገኛል። ታዲያ እሷም በአእምሯ የምታስበውና የምታሰላስለውን አለቃዬም ቦርጫም አልኩት አላልኩት ምን አገባህ እያለች እየተናገረች ነበረ። ክብሮምም አለቃሽን ቦርጫም ብለሽው እንዳይሆን በማለት በመገረም ሲጠይቃት ነበር። ሰናይትም ክብሮም እንዳልሰማ ስታውቅ እንደገና እየተቆረቆረች ነበረ። አውቄ ነው ስቀልድ ነው በማለት ነገሩን ለማስተባበል እየሞከረች ነበር። ክብሮምም ኮሰረትና የኮሰረት ጓደኛ እያለ ይህ ቃል ከአንደበቱም ሊጠፋላት አልቻለም። በዚህ በጣም ተናደደች።
ኮሰረት ይብቀልብህ እያለች ነበረ ስትገፈትረው የነበረው። ጽናት አባት ወደ ነኪራ ቤት ከመጡ 1 ሳምንት አስቆጥረዋል። ልሄድ እያሉ እየተገለገሉ ነው። አባዬ የዛሬን እደር እያለች ነው ጽናት። ይኸው የዛሬን እያልሽ 1 ሳምንት አሰነበትሽኝ። ከብቶቹም አሳብ እንደሆነባቸውና ወደ ገጠር መመለስ እንዳለባቸው አበክረው እየተናገሩ ነው። ኪራም ካስፈለገም ለምን ከብቶቹን የሚቆጣጠር አንቀጥርም አለ። የጽናት አባትም ወደ ሀገራቸው ለመመለስ ልባቸው ተሰቅሏል። አይ ይበቃል እንግዲህ መመለስ አለብኝ እያሉ ነው። ታዲያ ወዲያውኑ ለናሆሚ በመደወል ሊሄዱ እንደሆነ እየነገራቸው ነበር። ናሆሚም ቤታቸውን አይተውላቸው እንዲሄዱና የጽናት አባት ወደ ቤታቸው እንዲመጡ ለኪራ እየነገረው ነበረ። ኪራም እሺ እንመጣለን አለው። አባትም በጣም አመሰገኑ። እዚህ እኮ በደንብ ተቀብለው አስተናግደው ነበረ። ምግብ እንደው እምቢ ብለውኛል። እንደው ልፉ ቢላችሁ ነው እንጂ የሁሉ መጨነቅ አያስፈልግም ነበር እያሉ ነው። ጽናት አባትን የሚያከብራቸው ኪራም እርስዎ እኮ አባት ነው፣ ተረ ችግር የለም በማለት ለሳቸው እየመለሰላቸው ነበር። አባትም ልጆቻቸውን በጣም አመሰገኑ። ታዲያ ለአንተ ብዙ ነገር ቢደረግ ያንሳል አለች ጽናትም። አባትም ጽናትን በጣም አመሰገኗት። አንድ ልጄን አንቺን ስለባረከልኝ በጣም አመሰግናለሁ። ብዙ ልጅ ቢወለድ ምን ያደርጋል፣ አንዱ የተባረከ ከሆነ ይበቃል አሉ። ራም እኔም አባዬ ልጥራው እንዴ አያስቀኑኝ እኮ በማለት ይነግራቸዋል። መወለድ ቋንቋ ነው ልጄ፣ አንተስ የሰራተኛን አባት ማን ይቀበላል? ሚስጥሯንና ገመናዋን ሸፍነህ አንተ እኮ ነህ የተቀበልካት። እናም ማን እንደዚህ ያደርጋል እያሉ ኪራን እያመሰገኑት ነበረ። ኪራም ደጀ ድረስ ለኔ ብሎ አመጣልኝ። ታዲያ በቃላት ተወስዳትም እኮ አሉ አባትም። ታዲያ አባትም ወግ ባህላቸውን እንደሚወዱና በዛ መሰረትም ልጃቸውን መዳር እንደሚፈልጉ እየነገሩት ነበር። ኪራም የጽናት አባት ያመጡትን ሀሳብ አሚን ብሎ ተቀብሏል። አባትም ልጆቻቸውን በጥሩ ስነ ምግባርና ከሰው ጋር እንዴት መኖር እንዳለባቸው እየመከሯቸው ነበር። ሰው እንዳያዝኑባችሁ፣ የጠባጡት እንዳይረግማችሁ እያሉ በጣም አበክረው እየነገሯቸው ነበር። ጽናትም አባዬ ትክክል ነህ፣ አንተ እንኳን ሰው ቢናገርህ አትመልስላቸውም ነበር። ተይ ልጄ፣ እኔ ፍጹም አይደለው ሰው አይደለው እንዴት አልሳሳትም እያሉ በትህትና እየገለጹላት ነበር። በመጨረሻም እግሬ ተሳሰረ፣ እስኪ ወደ ውጭ ልውጣ ብለው ተነሱ። ጽናትም ቆይ አብሬህ ልውጣ በማለት አብራቸው ወጣለች። ኪራም ከምንም በላይ ለአባቷ በግልጽ ሁሉን ነገር ስለነገረቻቸው በጣም ደስ ብሎኛል እያለ ነበረ። ሰናይት ድንገት ያመለጣት ቃላት አሳሳቢ ሆኖባታል። ታዲያ መራዊት ከስራሽ እንዴት አደረገሽ እያለች ነው። አላባረረኝም፣ ስራዬን በአግባቡ ስለምሰራ፣ እንደዛ ባይሆን ኖሮ እንደዚህ እያረፈድኩኝና አለቃዬን እየተሳደብኩኝ አንድ ቀን የሚያሳድረኝ ይመስልሻል አለቻት። ጽናት የተወለደችበት አካባቢ አሉባልታ ወሬ በጣም አሳስቧታል። ልጅህ ልትሰራ ሄዳ ባላግብታ መጣች ብትባልስ አባቴ እንዴት ይህንን ልትመልሰው ትችላለህ እያለች ነው። አባትም ትዳር ጥሩ እንደሆነና የሰዎች አሉባልታ ወሬ ለሳቸው ምንም አይነት ተጽዕኖ እንደማይፈጥርባቸው ለጽናት እየነገሯት ነበረ። ጽናትም ታውቄል አባዬ ያኔ ትምህርቴን እማራለሁ ብዬ ብዙ ሰዎችን ገፍቻለሁኝ። አሁን አገባሽ ስባል ምን ሊሉ ይችላሉ በማለት ነበር የጠየቀቻቸው። እሳቸውም ልጄ አታስቢ፣ ብቻ በወግ በማድረግ እንድታገቢልኝ ነው የምፈልገው፣ እድርሻለሁ አሏት። ጽናትን በጣም ደስ አላትና ከአባቷ ተጠመጠመችባቸው። አባትም በድጋሚ ስለ ሰው ወሬ አታስቢ፣ አይዞሽ እያሏት ነበር። ክብሮም አሁንም ተመልሶ ወደ ሰናይት ቤት ሄዶ በር እያንኳኳባት ነው። ወረቀት እንደረሳና እሱንም ብሎ እንደተመለሰ እየነገራት ነው። ከዛው ቁምን እፈልጋለሁ አለች። ታዲያ የሶፋ ትራሶችን እያገለባበጠች እየፈለገች ሳለ ክብሮም ከፊቷ ላይ ተደቅኖባታል። አንተ ሰውዬ መንፈስ ነህ እንዴ በማለት እየጮኸችበት ነበር። ክብሮምም አምርሮባታል። እየቀለድሽ ነው፣ በጣም የምፈልገው ዶክሜንት ነው እያለ እያፋጠጣት ነው። ምን ነው እኔ አንተን ኩልኩል የምሰበስብ መሰለህ እንዴ እያለች ነበር ሰናይትም። ታዲያ ሰናይትም ጨጓራ የመቀለጃ አታድርገው እያለች እንደተናደደች እየነገረችው ነው። ምን ልቀጣ ስለተናደድሽበት ጉዳይ አላት። ሰናይትም እስኪ ትንሽ ላስብበት አለችው። የፍቅር ጥያቄ አላቀረብኩልሽም እኮ አላት ክብሮምም። ከዛም ስታስብና ስታሰላስል ከቆየች በኋላ ቆንጆ ምግብ ሰርተህ አብላኝ በማለት ነበር የነገረችው። ለዚህ ነው ይህን ሁሉ ስታስቢ ስታሰላስ የቆየሽው በማለት ክብሮም እየነገራት ነበር። እንግዲህ ጽናት ድራማ የዛሬው ይሄን ይመስላል። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ ተሰናበትኳቸው። አመሰግናለሁ።